ሰላም ጤና ይስጥልኝ ውድ የሐሴ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር በርካታ አማራጮችን እያጠና ይገኛል። እንደሚን ዘገባ ክለቡ በዝቅተኛ የዋጋ ተመን ሊያስገኟቸው የሚችላቸውን ሳንደር ቤርጌንና ታይለር አዳምስን በእጩነት ተመልክቷል። በሌላ በኩል ዩናይትድ ለክሪስታል ፓላሱ አማካኝ አዳም ዋርተን የነበረው ፍላጎት አሁን ላይ ቀንሷል። በተያያዘ ዜና ዩናይትዶች በረጅም ጊዜ እቅድነት ሲከታተሉት የነበረው የኦሪያን ቹዋሜኒ ዝውውር ከባድ ሊሆን እንደሚችል ተገልጿል። ቶተንሃም ሆትስፐር ከዌስትሃም ዩናይትድ ጋር በሰመርቪል ዝውውር ዙሪያ ድርድር ለመጀመር በዝግጅት ላይ መሆናቸው ተዘግቧል። ቶተንሃም ከማቲያስ ፈርናንዴዝ እና ከሳንድሮ ቶናሊ ፊርማ በኋላ ሌላኛውን ኮከብ ለማስኮብለል ድርድሩን እንደሚያጠናክሩ የሚጠበቅ ሲሆን ዌስትሃም በበኩሉ ለሰመርቪል 50 ሚሊዮን ዩሮ ዋጋ አስቀምጦለታል። ማንቸስተር ዩናይትድ ካፒቴኑን አዲስ የረጅም ጊዜ ውል ለማስፈረም ከብሩኖ ፈርናንዴዝ ጋር የውል ድርድር ለመጀመር አቅደዋል። ፈርናንዴዝ አሁን ባለው ውል ላይ የቀረው 1 ዓመት ብቻ ነው። ምንም እንኳን ዩናይትድም ውሉን ለተጨማሪ 12 ወራት የማራዘም አማራጭ ቢኖረውም ለተጨማሪ ዓመት ሊያስፈርመው እንደሆነ ተዘግቧል። ቼልሲና ፓሪስ ሰን ጀርመን የበርንማውዝ አጥቂ የሆነውን ጁኒየር ክሩፒን በዘንድሮው ክረምት ለማስፈረም በሚያደርጉት ድርድር ከፍተኛ እድገት እያሳዩ መሆኑ ተሰምቷል። የፈረንሳይ ሻምፒዮኖቹ የ20 ዓመቱ ተጫዋች ወደ ኤሲ ሚላን ያመራውን የጎንሳሎ ራሞስ ተተኪ አድርገው ይፈልጉታል። በርንማውዝ ለተጫዋቹ ዝውውር ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብ እንደሚፈልግ ተዘግቧል። የጣሊያኑ ታላቅ ክለብ ኤሲ ሚላን በዚህ የክረምት የዝውውር መስኮት የመከላከል ክፍሉን ለማጠናከር የማንቸስተር ዩናይትድ ሊሳንድሮ ማርቲኔዝንና የፖርቹጋላዊት ጎንሳሎ ኢዛሲዮን ዋነኛ የዝውውር ኢላማዎቹ አድርጎ መምረጡ ታውቋል። አሰልጣኝ ሩበን አሞሪም ከሁለቱ ጠንካራ ተከላካዮች መካከል ቢያንስ አንደኛው ሳንሴሮ እንዲደርስ ከፍተኛ ግፊት እያደረገ የሚገኝ ሲሆን ዝውውሩን ለማሳካትም የመጀመሪያ ደረጃ ንግግሮች አሁን ላይ መጀመራቸው ተገልጿል። ቼልሲ ከፔፕ ቻቫሪያ ጋር በግል ጥቅማጥቅሞች ዙሪያ ሙሉ ስምምነት ላይ መድረሱን ታዋቂው የዝውውር ባለሙያ ፋብሪዚዮ ሮማኖ ይፋ አድርጓል። ኩኩሬላ በ60 ሚሊዮን ዩሮ ወደ ሪያል ማድሪድ ማምራቱን ተከትሎ አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ በግራ መስመር ላይ ክፍተት የገጠማቸው ሲሆን ቻቫሪያም ከስፔናዊ አሰልጣኝ ጋር ለመስራት ያለውን ታላቅ ፍላጎት ገልጿል። የ28 ዓመቱ ተጫዋች በግራ ተከላካይነት እንዲሁም ወደ መስመር በማጥቃት እንደ ክንፍ ተከላካይ ሚና መጫወት መቻሉ ለአሎንሶ የጨዋታ ስልት ፍጹም ተስማሚ አድርጎታል። የሌስተር ሲቲ ኮከብ ጀርሚ ሞንጋ ማንቸስተር ሲቲን ለመቀላቀል ተስማምቷል። የቀድሞ የሌስተር ሲቲና የቼልሲ አሰልጣኝ የነበሩት ኤንዞ ማሬስካን በኃላፊነት የሾመው ማንቸስተር ሲቲ የተጫዋቹን ዋጋ ወደ 10 ሚሊዮን ፓውንድ ከፍ በማድረግ ዝውውሩን ከአርሰናል ጠልፎ ጀርሚ ሞርጋንን ለማስፈረም ስምምነት ላይ ደርሷል። ተጫዋቹ የማንቸስተር ሲቲን ጥያቄ ለመቀበል የወሰነው የአሰልጣኝ ኤንዞ ማሬስካን የወደፊት እቅድ ለእግር ኳስ እድገቱ አመቺ ሆኖ በማግኘቱ ስለመሆኑ በስፋት እየተገለጸ ይገኛል። ማንቸስተር ሲቲ በግራ የማጥቃት ክፍል ላይ ወደፊት በትልቅ ደረጃ ልንመለከታቸው ከምንችላቸው ከዋክብቶች መካከል አንዱ ይሆናል ተብሎ ተስፋ ተጥሎበታል። ጀርመን ሳይጠበቅ በጊዜ ከ26ቱ የዓለም ዋንጫ ውድድር መሰናበቷን ተከትሎ አሰልጣኝ ጁሊያን ናግልስማን በገዛ ፈቃዳቸው ስራቸውን መለቀቃቸው ይፋ ሆኗል። በ2014 የብራዚል ዓለም ዋንጫ ማሸነፍ የቻለችው ጀርመን የዘንድሮን ጨምሮ ባለፉት 3 የውድድር መድረኮች ወደ ከፍታዋ መመለስ አልቻለችም። በ2018 ሩሲያ ላይ በተካሄደው የዓለም ዋንጫ ከምድብ የተሰናበተችው ጀርመን በተመሳሳይ ኳታር ላይ በተደረገው የ2022 ውድድር ላይ ከምድብ መሰናበቷ አይዘነጋም። በምድብ ጨዋታዎች ላይ 3ቱንም በማሸነፍ የበላይ ሆና ብታጠናቀቅም በ32ቱ የጥሎ ማለፍ ጨዋታ ባልተጠበቀችው ደቡብ አሜሪካዊቷ ሀገር ፓራጓይ ተሸንፋ ከውድድሩ መሰናበቷ ይታወቃል። ከጀርመን ያልተጠበቀ ስንብት በኋላ የ38 ዓመቱ አሰልጣኝ ጁሊያን ናግልስማን በይፋ ስራቸውን በፈቃዳቸው መልቀቃቸው ይፋ አድርገዋል። በቀጣይ የጀርመን ብሔራዊ ቡድን ለመረከብ የቀድሞ የሊቨርፑል አሰልጣኝ
የርገን ክሎፕ ትልቅ ዕድል እንዳላቸው ሲገለጽ፣ አሰልጣኙም ዳግም ወደ ኃላፊነት በመመለስ ሀገራቸውን የመምራት ፍላጎት እንዳላቸው ታውቋል። ሪያድ ማህሬዝ ራሱን ከብሔራዊ ቡድን አገለለ። የቀድሞው የማንቸስተር ሲቲ አማካኝ ሪያድ ማህሬዝ ራሱን ከአልጄሪያ ብሔራዊ ቡድን ማግለሉን ይፋ አድርጓል። አልጄሪያ በዓለም ዋንጫ ጥሎ ማለፍ በስዊዘርላንድ 2-0 ተሸንፋ ከተሰናበተች በኋላ ራሱን አግሏል። ማህሬዝ በአልጄሪያ ብሔራዊ ቡድን ቆይታው ባደረጋቸው 119 ጨዋታዎች 40 ግቦችን አስቆጥሮ 45 ግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ተጫዋቹ በዚህ ዓለም ዋንጫ አልጄሪያን በአምበልነት እየመራ ባደረጋቸው 4 ጨዋታዎች 2 ግቦችን አስቆጥሮ 1 ግብ የሆነ ኳስ አመቻችቶ አቀብሏል። ማህሬዝ በ2019 ከሀገሩ አልጄሪያ ጋር የአፍሪካ ዋንጫን ያሳካ ሲሆን በ2016 ደግሞ የአፍሪካ የዓመቱ ምርጥ ተጫዋች ተብሎ መመረጡ ይታወሳል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።